ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። በአዳዲስ መረጃዎቹ ተመልሰን መጥተናል። እንግዲህ በዛሬው ፕሮግራማችን የቤን ዋይት ወደ ጨዋታ መቼ ይመለሳል የሚል ነው። ማይክል አርቴታ ባለፉት ቀናቶች ያወራበት ነው። የዊሊያም ሳሊባ በአርሰናል ቤት እቆያለሁ በማለት ተናግሯል። ይህ ለመድፈኞቹ በጣም አስደሳች ዜና ሆኖ የሚታይ ነው። ሌላኛው እንግዲህ መረጃ የሚሆነው አርሰናል የቀድሞ ዶክተር የነበረው የአርሰናል ዋናው ቡድን ዶክተር የነበረው እንግዲህ ከማንቸስተር ዩናይትድ ተሰናብቷል ይሉናል መረጃዎች። እንግዲህ ሌላኛው የሚሆነው የኢታን ንዋነሪን የሚመለከተው ኢታን ንዋነሪ ለእንግሊዝ ብሔራዊ ቡድን ጥሪ ይቅርብለት ወይስ ይቆየው የሚል ነው። እነዚህን መረጃዎች ልናቀርብ ተመልሰን መጥተናል። አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛም ውጭ በእናንተ እይታ ኮሜንት መስጫ ቦክስ ላይ አስተያየታችሁን አስቀምጡልን። 20 ሺህ ሰብስክራይበር ደርሰናል። ስለዚህ ወደ አድማጮቻችን እናመሰግናለን። ይህ በእናንተ ትብብር የመጣ ነውና በጣም ትልቅ አክብሮት እንዳለን እንገልጻለን። ወደ አድማጮቻችን እንግዲህ የመጀመሪያው መረጃ የሚሆነው የቤን ዋይትን የሚመለከተው ቤን ዋይት እንግዲህ ወደ ጨዋታ ለመመለስ ዝግጁ ነው በማለት ማይክል አርቴታ ተናግሯል። ቤን ዋይት ባለፉት ጨዋታዎች ውስጥ ለመጨረሻ ጊዜ ለአርሰናል የተጫወተው ቋሚ ሆኖ አርሰናል ቼልሲን በቀጠምበት 1-1 በተለያዩበት ጨዋታ ነበር። ይህንን ያደረገው በህዳር ወር እንደነበር የሚታወስ ነው። የጉልበት ቀዶ ጥገናን አድርጓል በዌስትሃሙ። ከዛ ውጭ በፎረስቱና እንዲሁም ደግሞ በፒኤስቪው ጨዋታ የተጫዋች እንግዲህ ተቀይሮ እንደገባ የምታስታውሱ ነው። ቋሚ ሆኖ ለመጀመር ግን መቼ ዝግጁ ነው በሚል ለማይክል አርቴታ ለቀረበለት ጥያቄ ቋሚ ሆኖ ለመጫወት በጨዋታ ጫናዎች ወይም ደግሞ ጫናዎች እንዳያድሩበት ጨዋታ ኦቨርሎድ እንዳይመጣበት ይጠብቃል። አርሰናል ለሚቀጥለው ውድድር ዓመት በሚገባ ዝግጁ የሚሆነው የተሻለ ስኳድን የተሻለ ከጉዳት ነፃ የሆነ ዘንድሮ ውድድር ዓመት የተሻለ ቡድንን መገንባት ሲችል ነው። ሊቨርፑል አምና በጉዳት ተቸግሮ ነበር። በዘንድሮ ውድድር ዓመት ከጉዳት ብዙ የራቁ ተጫዋቾችን ይኖሩታል። ስለዚህ አርሰናልም ያንን ለማድረግ ያስባል። አንዱ የቤን ዋይት በጤናው መመለስ ነው ያስፈላጊው የሚባል ነው። እንግዲህ ሌላኛው የሚሆነው የጁሊያን ቲምበር በቀኝ መስመር በኩል ለሽፋን መስጠቱ ጥሩ የሚባል ቢሆንም አርሰናል ግን በአውሮፓ ቻምፒዮንስ ሊግ ላይ በቀጣዮቹ ጨዋታዎች ውስጥ የሚጠበቀው አንዱ የቡካዮ ሳካ የሚመለስ ከሆነ የሳካ ኦዴጋርድና የቤን ዋይትን ጥምረት በቀኝ በኩል መመለስ እና በግራ መስመር ደግሞ እንግዲህ ሪያል ማድሪድን የሚያገኙ ከሆነ ሌሎች ትልልቅ ቡድኖችን የሚያገኙ ከሆነ በግራ መስመር ላይ ቲምበርን የማሰለፍ ፍላጎት እንዳላቸው መድፈኞቹ የሚታይ ሆነ በውድድር ዓመቱ መጀመሪያ ይህንን ሲያደርጉ ይታያል። እንግዲህ ግራ መስመሩ የአርሰናል ስካሊ፣ ዚቼንኮ፣ ቴሬኔ እንዲሁም ጃኮቭ ኪየርና ካላፊዮሪ እንዳሉ ይታወቃል። ነገር ግን አስተማማኝ የሆነ መከላከል ያለው ተጫዋች ይፈልጋሉ። ለዛ ደግሞ ተመራጩ እሱ የሚሆን ይሆናል ማለት ነው። ተመራጭ ነው ቲምበርም፣ ምክንያቱም ፍጥነቱ ከበር የሚያደርግበት ኤሪያዎች ጥሩ ስለሆኑ ያንን ቦታ ለማሰለፍ ይፈልጋል። አርሰናል በቶተንሃም ሆትስፐር ስታዲየም ባደረገው ጨዋታ ላይ ቲምበር በዛ መስመር እንደተሰለፈ የምታስታውሱት ነው። ሳሊባ እንግዲህ የኮንትራት ንግግሮች አልተጀመሩም በማለት አስተያየቱን ሰጥቷል። ከአርሰናል ጋር ትልልቅ ነገሮችን ማሳካት እፈልጋለሁ፣ ዋንጫ በአርሰናል ቤት ካላነሳው ማንም አያስታውሰኝም በማለት አስተያየቱን ሰጥቷል። ያለፉትን 3 ዓመታት የቡድኑ የተከላካይ የኋላ ደጀን የነበረው ዊሊያም ሳሊባ በአርሰናል ቤት የመቆየት እቅድ እንዳለው ተናግሯል። ሪያል ማድሪድ የዚህ ተጫዋች ፈላጊ ነው። በክረምቱ ወይም ያለበለዚያ ደግሞ ቀጥሉት ዓመታቶች ውስጥ ኮንትራቱን ሳያራዝም ይህንን ተጫዋች ለመውሰድ ይፈልጋሉ። ነገር ግን አርሰናሎች ይህንን ተጫዋች የአንድሬ በርታ የአርሰናል እንግዲህ ስፖርቲንግ ዳይሬክተር ነው የሚሾመው የመጀመሪያ ስራው የዚህ ልጅ ተጫዋች ኮንትራት ማራዘም እንደሚሆን ይጠበቃል። ዊሊያም ሳሊባ በአርሰናል ቤት 121 ጨዋታዎችን አድርጓል። 23 ዓመቱ ላይ ይገኛል። ከገብርኤል ጋር የፈጠሩት ጥምረት እንደሚታወቅ ነው። ነገር ግን አንድ ነገር መነሳት ያለበት ይመስለኛል። ስለ ራሱ ብቃት አስተያየት ሰጥቷልና በዓለም ካሉ ምርጥ ተከላካዮች አንዱ ነኝ ብዬ አላስብም። ነገር ግን ወደዛ እየተጠጋው ነው። ዘንድሮ ደግሞ ጥሩ አይደለውም፣ ጠንክሬ እሰራለሁ፣ ዋንጫ ለማሸነፍ እፈልጋለሁ በማለት አስተያየቱን ሰጥቷል። አንድ ስለ አርሰናል ታክቲካዊ ሂደት ሲነሳ የዊሊያም ሳሊባ የአቋም መውረድ በቲምበር መሰለፍ በኩል እንዳይሆን የሚል አትሌቲክስ ነው ወጥቶ አይቻለሁ። አንድ አርቲክል በጣም የሚገርም ነው። ምንድን ነው የሚያነሳው? ብዙውን ጊዜ የቀኝ መስመር ተከላካዮች የግራ መስመር ተከላካዮች የግራ መስመር ዋና ተከላካዮቹ ጋር በጣም ግንኙነት አላቸው። ለምሳሌ ብንወስድ እንየው ቲምበር ሲሰለፍና ዋይት ሲሰለፍ የሳሊባ ብቃት ይለያያል። ዋይት ሲሰለፍ ዋይት በጣም የሚያጠቃ ተከላካይ አይደለም፣ ሽፋን የሚሰጥ ነው። የመሀል ተከላካይ ያለው ባህሪ ነው። ስለዚህ በጣም በመተማመን እንዲጫወት የሚያደርግ ነው። የአርሰናል የፊት አጥቂዎችን አለመኖር ተከትሎ ደግሞ አርሰናል የመስመር ተከላካዮችን ወደፊት እንዲያጠቁ በጣም ጥረቶችን ሲያደርግ አርሰናል ይታያል። ያንን ተከትሎ ስፔሶች ክፍት ይኖራሉ። አርሰናል ተጋላጭ ሆኖ በመስመሮች መካከል ዊሊያም ሳሊባም ሲቸገር ይታያል። ታቻምና የምታስታውሱት ከሆነ ገብርኤል በጣም ይቸገር ነበር በዚህ አይነት። ገብርኤል ከጎን የነበረው ደግሞ ዚቼንኮ ነበር። ዚቼንኮ ባልተጫወተባቸው አመታቶች ግን
ጃኮብ ኪየር ሲሰለፍ ገብርኤል መከላከሉ ላይ ጠንካራ ሆኖ ይታያል። ያ ማለት በሁለቱ መስመሮች የመስመር ተከላካዮቹን ሽፋን የሚሰጠው የመሃል ተከላካዮቹ የተሻለ ብቃት እንዲያሳዩ የሚያደርግ ነው። ስለዚህ ሜቢ የሳሊባን ብቃት ወደ ቀድሞ ለመመለስ አንዱ የቤን ዋይት ጥሩ መሆን ያስፈልጋል ብዬ አስባለሁ። ከዚህ በፊት ሪዮ ፈርዲናንድ አስተያየቱን ሲሰጥ ነበር። እኔና ጋሪ ኔብል ከቀኝ መስመር ተከላካዮች በጣም ወደው ነው የቱ ጋር በየትኛው ሰዓት እንደሚገኝ አስታውስ ነበር። ያ ደግሞ ለቡድናችን በጣም ጠቅሞናል በማለት አስተያየቱን ሰጥቷል። ውድ አድማጮቻችን እንግዲህ አርሰናል የተሻለ ያለውን የአማካኝና የተከላካዮች ጥምረት በሚቀጥሉት ጊዜያቶች የምናይ ይሆናል። እንደ ቡድን መድፈኞቹ መሻሻል ያለባቸው ቦታዎች አሉ። የተከላካይ መስመራቸው እንዳልሆነ ታውቃላችሁ። በሚቀጥሉት የዝውውር መስኮቶች ውስጥ አርሰናል የአማካይ ክፍልና የማጥቃት ክፍሉን ማጠናከር ላይ እንደሚሰራ ይጠበቃል። ነገር ግን የተከላካይ መስመሩም ይህንን ብቃቱን ማስቀጠል ይጠበቅበታል። እንግዲህ ሌላኛው የሚሆነው አርሰናል የማንቸስተር ዩናይትድ እንግዲህ ከምታስታውሱት ከሆነ ከ18 ወራት በፊት አምና መስከረም አካባቢ ጋሪ ኦርዴሪስኮል የሚባል አንድ በአርሰናል ቤት ለ16 ዓመት የሰራ ዶክተር ነበር። የቡድኑ ዶክተሩ ነው የሚያገለግል። በጣም ታዋቂ የነበረ ነው። ለቡድኑ የሕክምና ክፍሉን የሚያግዝ በጣም ከአርሰናል ከ2009 ጀምሮ የሰራ 54 ዓመቱ ላይ የሚገኝ ነበር። ሊቨርፑል በ2020 ፈልጎት ነበር፣ አልለቀቀም ነበር። ነገር ግን ወደ ማንቸስተር ዩናይትድ እንዳቀና በጣም ብዙ መረጃዎችን እኛ ማድረሰናችሁ ነበር። ነገር ግን በሚገርም ሁኔታ ይህ ሰው እንግዲህ የሰር ጀራርድ ማትክሊፍ ወይም የኢኖስ ሁኔታ ጋር መስማማት አልቻለም እና ከማንቸስተር ዩናይትድ የሚለቅ ይሆናል በማለት እንግዲህ መረጃዎቹ ወጥተዋል። የኩቢሜኖ ዲያሎ ማርቲኔዝ ሾው እና እንዲሁም ማውንት መጎዳት ይህ ተጫዋች እንግዲህ ለመውጣቱ አንድ ምልክት የሚሆን ይሆናል። እንግዲህ ኢታን ንዋሪ የዚህ ተጫዋች መውጣትና መኖር የዚህ ሕክምና ባለሙያው እንግዲህ ሌላ ለአርሰናል ጥሩ ዜና ነው። ለአርሰናል የሚመለስ ከሆነ ለአርሰናል ብዙ ጊዜ ነው ያገለገለ ነው። 16 ዓመት ማለት ለአርሰናል በጣም ብዙ የተከፈለ መስዋዕትነት እንደሆነ የሚያሳይ ነው። ነገር ግን እንግዲህ ለቤተሰቦቹ ቅርብ ለመሆን ሲባል ነው ወደ ማንቸስተር እየሄደው የነበር። ኢታን ንዋሪን የሚመለከት መረጃ እንግዲህ ለእንግሊዝ ብሔራዊ ቡድን ጥሪ የሚቀርብላቸው 55 ተጫዋቾች ዝርዝር ውስጥ አለበት። ነገር ግን ቡካዮ ሳካ ለመኖሩን ተከትሎ የቡካዮ ሳካን ሽፋን ለማድረግ ኢታን ንዋሪ ለዋናው ቡድን ይጠራል የሚል ነው። ኢታን ንዋሪ እንግዲህ የዛሬ 10 ቀን ወይም 9 ቀናት በኋላ ልደቱን የሚያከበር ይሆናል። ያም የሚሆነው 18 ዓመት የሚሞላው ይሆናል። ይህንን ተከትሎ የጨዋታ ጊዜያቶችን በእንግሊዝ ብሔራዊ ቡድን በተለይ አልቤኒያን በዌምብላይ በምታስተናግድበት ጨዋታ ላይ የመሰለፍ እድል ሊሰጠው ይችላል። አንድ መታየት ያለበት ጉዳይ ምንድነው? ኢታን ንዋሪ በዚህ እድሜው ጫናዎች መብዛት የለባቸውም። በተለይ አርሰናል በቡካዮ ሳካ ላይ ያዩትን ችግር ኢታን ንዋሪ ላይ እንዲደገም ማድረግ የለባቸውም። ስካሊንም የመጥራት እድል ሊኖረው ይችላል ነው። ነገር ግን በኔ እይታ ቶማስ ቱሄል ሁለቱንም ተጫዋቾች ባይጠሯቸው ለአርሰናል በጣም አስፈላጊ ሆኖ ይታየኛል። ምክንያቱም አርሰናሎች እነዚህን ታዳጊ ተጫዋቾች በውስን የጨዋታ ጊዜ እንዲያድጉ ማድረግ ለአርሰናል አስፈላጊ ነው። አርሰናል ያለበት የቡድን መዋቅር ያለበት የቡድን ማጥቃትና መከላከሉን ለማጣመር ሲባል በሚቀጥሉት ዓመታቶች ውስጥ የቡካዮ ሳካ በ5 ዓመት በሚባል ደረጃ ለብዙ የሀገራትን ጨዋታ ተጫውተዋል። ያ ተከትሎ ለምሳሌ በዩሮ 2024 ተጫውቶ ዘንድሮ ድር ዓመት ደግሞ በማይከል አርቴታ ብዙ ጨዋታዎችን መጫወቱን ተከትሎ ነው ጉዳት ያጋጠመው። ያ ለአርሰናል ጥሩ እንዳልነበር የምታስታውሱት ነው። አሁን ቡካዮ ሳካም ረፍት ያስፈልገዋል። እነዚህ ተጫዋቾችም ለሀገራቸው ጥሪ አቅርበው ቢሰለፉ ቢጫወቱ ጥሩ ነው። ነገር ግን አሳሳቢ ደግሞ የሚባል ነገርም እንዳለ መርሳት የለብንም። ምክንያቱም አንደኛ መነሳት የሚጠበቅበት ጉዳት እንዳያጋጥማቸው ነው። ለአርሰናል ለቀጣዮቹ ውድድሮች ውስጥ አስፈላጊ ነው። እንግዲህ አንዱ ማርቲኔሊ ነው፣ አልተጠራም። ስለዚህ የማርቲኔሊን አለመጠራት ራሱ ለሀገራቸው ጨዋታ ለብራዚል አልተጠራም። ያንንም መጠቀም ይጠበቅባቸው ይሆናል። የመጨረሻው የሚሆነው መረጃችን እንግዲህ የአርሰናል በቻምፒዮንስ ሊጉ ጨዋታዎቹን ማሸነፍና ማለፍ የሚችል ከሆነ በዘንድሮ ውድድር ዓመት ከጉዳት እነማን ይመለሳሉ የሚል ነው። እንግዲህ ሁለቱ የሚጠበቁት የማርቲኔሊና የቡካዮ ሳካ መመለስ ነው። ማርቲኔሊን ግን አጥቂ መስመር ላይ ማሰለፍ፣ ያለበለዚያ ደግሞ ማርቲኔሊ ማን ከሆነ ደግሞ ንዋሪንና ሳካንም የማሰለፍ መድፈኞቹ ፍላጎት እንዳላቸው ይታያል። በአጥቂ መስመር ላይ ማርቲኔሊ ማሰለፍ አርሰናልን ውጤታማ የሚያደርገው ይሆናል። የተሻለ ብቃትን እንዲያሳዩ የሚያስችላቸው ነው። አርሰናል እንደ ቡድን ያሉበትን ችግሮች በክረምቱ የዝውውር መስኮት መፍታት ይፈልጋል። ነገር ግን ያንን ከማድረጋቸው በፊት በዘንድሮ ውድድር ዓመት የዋንጫ እድል ካላቸው እድል ሊኖራቸው የሚችለው በቻምፒዮንስ ሊጉ እንደሆነ የምታውቁት ነው። ስለዚህ የቻምፒዮንስ ሊጉ ፉክክራቸውን መቀጠል ይጠበቅባቸዋል። በቻምፒዮንስ ሊጉ ላይ ደግሞ ጠንካራ ቡድኖችን ሊገጥሟቸው ይችላሉ። እንግዲህ ትናንት ፒኤስጂ እና ባርሴሎና እንዳሸነፉ የምታስታውስ ነው። ስለዚህ የነ ኦዴጋርድ ወደ ጥሩ ብቃት እንዲመለስም የሚያግዘው ነው። ማርቲን ኪዌን አስተያየትን ሰጥቷል። ጥሩ አስተያየት ነው ብዬ አይቼዋለሁ። ምንድነው የኦዴጋርድ መውረድ በኦዴጋርድ ብቻ
ሳይሆን በአካባቢ ባሉ ተጫዋቾችም ኢንፍሉዌንስ የሚደረግ ነው። ኦዴጋርድ ወደ ጥሩ ብቃቱ እንዲመለስ ሳካና ሌላኛው ተጫዋች ሆኖ ቤን ዋይት ወደ ቋሚ ያሰላለፉ ውስጥ መምጣት አለባቸው የሚል ነው። የሁለቱ ተጫዋቾች ወደ ጥሩ ፐርፎርማንሳቸው የሚመጡለት ከሆነ ኦዴጋርድ የተለየ ብቃቱን ልናይ እንችላለን። ከዛም ውጭ አርሰናል የቆሙ ኳሶችን አጠቃቀሙን መቀየር እንዳለበት ደግሞ የሚያሳዩ መረጃዎችም እያየው ነው። አትሌቲክስ ላይ አርሰናል ከቆሙ ኳሶች ላይ ባለፉት ጨዋታዎች ለመጨረሻ ጊዜ ካስቆጠረ ብዙ ጨዋታ አልፎታል። ጎሎችን ማስቆጠር መቻል አለባቸው። ያለበለዚያ በማንቸስተር ዩናይትድ ጨዋታ ላይ እንዳደረጉት በአጭር ክሮሶች ጎሎችን ሊያስቆጥሩ ይሞክራሉ። የሚጋጩበትና ሄዲንግ የሚያስቆጥሩበትን መንገድም ማሻሻል አስፈላጊ ነው። በተለይ በአውሮፓ መድረክ ላይ እንደዚህ አይነት ፍልሚያዎች አስፈላጊ ነው። ሪያል ማድሪድ ወይ አትሌቲኮ ማድሪድ የምታገኝ ከሆነ በነዛ ፍልሚያዎች ውስጥ የአየር ላይ ፍልሚያዎቹ በጣም ወሳኝ የሚሆኑ ናቸው። ሪያል ማድሪድን ለምሳሌ የሚገጥም ከሆነ አርሰናል የተሻለ ከቆሙ ኳሶች ተጠቃሚ መሆን የሚጠበቅበታል። በጨዋታውም ላይ ኢንቮልቭ ሆኖ በጨዋታው ላይ ተጽዕኖ ፈጣሪ መሆን የሚጠበቅባቸው ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።